ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው እዚህ ፉላ አካባቢ ጀምሮ እየተሰራ ያለውን የወንዝ ዳር ልማት እስከ አራዳ ፓርክ ድረስ ወይም ደግሞ በታችኛው መግቢያ ሪባ ከንቱ ወደሚባለው ሰፈር ድረስ ያለውን ፕሮጀክት ነው ዛሬ የምንጎበኘው ማለት ነው። እንደምታዩት እዚህ የተነሳውበት ጋር ድልድይ እየተሰራ ነው የሚገኘው። ከዚህ በፊት በእርግጥ ነበረ አንድ ምናልባት የምታውቁት ካላችሁ አንዲት አሮጌ ድልድይ ነበረች እና እሷን ለመቀየር ነው እዚህ ጋር እየተሰራ የሚገኘው። እዚህ ወደ ፍሬንድሺፕ ፓርክ ወይ ደግሞ ወደ ፉልሃ አካባቢ የሚወስደው መስጊዱ ፊት ለፊት አካባቢ ጋር ወደሚገኘው መንገድ ወይ ደግሞ እዚህ በዘውዲቱ ሆስፒታል በራፍ ጋር ፊት ለፊት አንዲት መንገድ አለች። ወደ እሷ ጋር መሻገሪያ የነበር ድልድይ ነበር። እሱን እያዘመኑት ነው የሚገኘው። ከዚህ ከወንዝ ዳርቻ ልማቱ ጋር የተያያዘ ማለት ነው። አሁን እንደምትመለከቱት እያለፍኩ ያለሁት በሱ ጋር ነው። ስለዚህ የዛሬ መዳረሻችን የሚሆነው ከዚህ ተነስተን በቀጥታ እስከ አራዳ ፓርክ ወይ ነው ታችኛው ወደ ሪባ ከንቱ የሚባለው ሰፈር ድረስ ያለውን አካባቢ ነው የምናየው። የወንዙን ተከትለን እየተሰራ ያለውን ፕሮጀክት ነው የምናየው ማለት ነው። ምናልባት መግቢያው አካባቢ ጋር ከመጀመሪያ አልጀመርኩም። የገባሁት ግን ከዚህ ከአምባሳደር መግቢያው ፊት ለፊት ጋር በሚገኘው መግቢያ ወይም ደግሞ በወንዟ ነው የገባሁት። ዳርቻ ኦልሬዲ በታችኛው በኩል ያለቀ ነው። ከዚህ በፊት አቅርቤው ነበር፣ በእርግጥ ቆይቷል። የሳይክል መንገዶች እንደዚሁም ደግሞ የዚህ አረንጓዴ ስፍራዎች አሉት። ዙሪያው ያው የታጠረ ነው እንደምትመለከቱት። አሁንም በዚህ በአረንጓዴ ቆርቆሮዎች የታጠረ ነው። እንግዲህ ከሱ ጋር ተነስተን በቀጥታ መዳረሻችን የሚሆነው በመሀል እያደረግን በጎናችን ደግሞ ከወንዙ ተከትሎ ያው ረጅም ርቀት የሚሸፍነው ቦታ በወዳጅነት ፓርክ ወይ ደግሞ ፍሬንድሺፕ ፓርክ በሚባለው በዛ በግዙፉ ፓርክ የተሸፈነ ቦታ ነው። እንግዲህ ያኛው ፓርክ ያው እንደምታውቁት ብዙዎቻችሁ አሁን ላይ አዲስ አበባ ውስጥ ያለው ትልቁና በጣም አሪፍ የሚባለው የቱሪስት መዳረሻ ፍሬንድሺፕ ፓርክ ነው። ከጠዋት እስከ ማታ ድረስ በየቀኑ የሚሰራ ፓርክ ነው። እንግዲህ ለትልቅ በተለይ ደግሞ ቱሪስቶችም ጭምር የውጭ ቱሪስቶችም በደንብ የሚጎበኙት የውጭ ምንዛሬም ጭምር የሚያስገባ ትልቅ ፓርክ ነው። ትዝ ይመስለኛል የተመረቀው የዛሬ ከአመታት በፊት 2020 ነበር። በእርግጥ ሁለት ፌዞች ናቸው ያሉት። እሱኛው እንትን ፓርክ 2020 ወደ ሴፕቴምበር 10 ላይ ነው የሚለው ያየሁት መረጃ፣ መጀመሪያው የተመረቀው ማለት ነው። ከዛ በኋላ ግን ማስፋፊያ ተደርጎለት ኦክቶበር 30 2022 ላይ ደግሞ ሙሉ ለሙሉ ሊያልቅ ችሏል ማለት ነው። እንግዲህ አሁን ያለበት ደረጃ ወይም ደግሞ የደረሰው በሁለት ፌዞች ነው። እንግዲህ የተሰራው በዚህ ሲሲሲ የሚባለው የቻይናው ኮሚኒኬሽን ኮንስትራክሽን ካምፓኒ መሰለኝ የሚባለው የዚህ በመንግስት በቻይና መንግስት ስር የሚተዳደረው ኮንትራክተር እዚህ አራዳ ፓርክ እንደዚሁም ደግሞ የተለያዩ የዚህ የጎተራ የሚገኘው የኢኮኖሚ ዞን ትልልቅ ፕሮጀክቶች የሚሰራው አንደኛው አሁን አዲስ አበባ ውስጥ ብዙዎቹ ትልልቅ ፕሮጀክቶች የሚሰራው የዚህ ሲሲሲ የሚባለው በቻይና መንግስት የሚተዳደረው ኮንትራክተር ነው ማለት ነው። እንግዲህ በግራንት ነው የተሰራው ነው የሚለው ኮስቱ እንዳየሁት ከሆነ እንደዛ ይላል። ምናልባት ያው በዚህ በዲፕሎማሲ የተሰራ ስራ አንደኛው ምናልባት እሱ ሊሆን ይችላል። ብድር ምናምን አይልም፣ ግራንት ነው የሚለው ቀጥታና እንግዲህ የሚገርም እንትን ነው የሚሆነው ማለት ነው። እንግዲህ ስለማንኛውም እሱኛው ፕሮጀክት አሁን በሱ ያለፈ የቆየ ነው። አሁን እኛ የምናየው እንግዲህ እሱን ተከትለን ነው እየሄድን ያለ ነው ወደ ዋናው አስፋልት። እንግዲህ አሁን ወደ ወጥቻለሁኝ በአቋራጭ በዚህ ወደ ሪባ ከንቱ የሚያስወጣው እንግዲህ አስፋልቱ ይሄ ነው። እኛ ግን የምንሄድበት እንግዲህ ዙሪያው እንደምትመለከቱት ሪል ስቴቶች ናቸው። በነገራችን ላይ ሌላ ካየሁት ውስጥ አንደኛው እዚህ አካባቢ ወንዝ ዳር ልማቶች ተጽዕኖ ከፈጠሩት ወይም ደግሞ አንደኛው ለዚህ አካባቢ ቫሉያቸው እንዲጨምር ካደረገው ውስጥ እዚህ አካባቢ የሚገኙ ብዙ የሪል ስቴት ህንፃዎች ወይም ደግሞ ድርጅቶች እዚህ አካባቢ ቤቶችን ወይም ደግሞ አሪፍ የሚባሉ ለግዠሪ ቤቶች እየሰሩ ነው የሚገኙት። እና እዚህ አካባቢ ያላቸው ቫሊዩ የቤት የሰፈሩን ቫሊዩ ከፍ እንዲል እንዳደረገው ነው የሰማሁት። የዚህ የወንዝ ዳርቻ ልማቱ ወይም ደግሞ ይሄ ሸገርን የማስዋብ የሚባለው ፕሮጀክት በተለይ ደግሞ ወንዝ ዳርቻዎችን ተከትሎ ከዚህ ከእንጦጦ ተነስቶ አንደኛው ፌዝ እኛ እስካሁን ስናየው የነበረው እስከ ፒኮክ ነው። ነገር ግን ወደ ቃሊቲ አካባቢም የሚሰሩ አይነት ፕሮጀክቶች አሉ።
እንግዲህ ይህን ሸገርን ማስዋብ የሚባለው ፕሮጀክት የዚህ አካል ነው ማለት ነው። ወይም ደግሞ ይሄ ፕሮጀክት የዛኛው አካል ነው። አሁን እኛ በቀጥታ እንግዲህ ህንፃዎቹ ዙሪያው እንደምትመለከቱት ነው። ሰፈሩ ያው ከዚህ በፊት ብዙዎቻችሁ የምታውቁት ይመስለኛል። ምናልባት በጣም የቆየ ወይ ደግሞ ሌላ ከተማ ላይ የሚኖር ሰው ካልሆነ በስተቀር እንግዲህ ይሄ ፉልሃ አካባቢ የሚባለው ወንዙን ተከትሎ በርካታ አነስ ያሉ ቤቶች ነበሩ። እንደ ቆርቆሮ ጭቃ ቤቶች፣ ወንዝ ዳርቻ ላይ ሊኖሩ የሚችሉ አይነት ቤቶች፣ በርካታ ቤቶች ነበሩ። ከዛ በኋላ እንግዲህ ወደ ልማቱ ይሄ ፕሮጀክት ከተጀመረ በኋላ ሌላ ቦታ ተቀይረው አሁን ያለበት ስቴቶች እዚሁም ደግሞ የመኖሪያ መዝናኛም አለው። ነገራችን ላይ አሁን አለፍ ብለን ስንሄድ አንድ መንገድ ላይም እዚሁ ወንዙ ዳር ላይ አንድ ህንፃ ከጀርባው ይታያል በመስታወት እና ሬስቶራንት ነው ወይም ደግሞ እንደ ሆቴል ነው እና ዙሪያው ያው በእርግጥ ፊት ለፊቱ የሚገኘው ሸገር ፓርክ እንደመሆኑ መጠን አካባቢው ላይ ሊጠበቅ የሚችል ነው። ሆቴሎች፣ ሬስቶራንቶች ይኖራሉ። ከዛ ግን አለፍ ብለን ስንሄድ የሳይክል መንገዶችም አሉ። አሁን እንግዲህ ወንዙን ነው ተከትዬ እየሄድኩ ያለሁት። እንግዲህ ወንዙ ከዚህ በፊት እንዳልነው ባምቢስ ላይ ሳቀርበው እንደነገርኳችሁ የባንቴክቶ የሚባለው ወንዝ ነው እስከታች እስከ ባምቢስ ድረስ። ከዛ በኋላ ፒኮክ የሚባለው ግዙፉ ፕሮጀክት ባለበት ላይ ሌላ በአትላስ በኩል ደግሞ የሚመጣ ሌላ ወንዝ አለ። ከሱ ጋር ከተቀላቀሉ በኋላ ነው ሌላ ስያሜ ይዞ ወደ መዳረሻቸው የሚያቀኑት ማለት ነው። እንግዲህ ይህኛው ፕሮጀክት አንዱ ከሚኖረው ፋይዳ ያው አሁን ከተማ ውስጥ አንዱ የቱሪስትን ለመሳብ ታሳቢ በማድረግ ነው እነዚህ ፕሮጀክቶች የሚሰሩት። እነዚህ ሳይክል መንገዶች የተሻለ ምቹ ለማድረግ እና ወክ ለሚያደርግም ሰው እንደዚሁም ደግሞ በሳይክል መንቀሳቀስ የሚፈልግ አሁን ላይ ደግሞ አንዳንዴ እንደውም እንደ መሮጫ ትራክ እንኳን ባይኖራቸውም ያው በተለይ ደግሞ ፈረንጆች ምናምን ሲሮጡ ያያለኝ ምሽት ላይ ምናምን ለስፖርት አገልግሎትም አንዳንድ የኛም ኢትዮጵያውያኖችም እንደዚሁ እመለከታለሁ። ግን በብዛት የማየው ፈረንጆች ምናምን ሲሮጡ ምናምን ያለኝ በዚሁ ወንዝ ዳሩን ተከትሎ ማለት ነው። ይሄ ደግሞ ምናልባት ሌላው እንደ ስፖርትም አገልግሎት የሚውል ነው የሚሆነው ማለት ነው። እንግዲህ እንደምትመለከቱት ዙሪያው እንዳለ በህንፃ የታጠረ ነው። አንዳንድ ቦታዎች ላይ ደግሞ እንደዚሁ የህፃናት መጫወቻዎችም ጨምራሉ። ወንዙ ላይ ደግሞ አሁን ብዙ ቦታ ላይ እያየሁት እንዳለሁት እያጸዱት ነው የሚገኙት። ይሄ ወንዙ ላይ የተከማቹ እነዚህ አፈር ድንጋዮች ምናምን አሉና እነሱን ሲጠራርጉም የምታዘብበት መንገድ ነው ያለው አለ እንደዚህ አይነት ቦታ ላይ በዚህኛውም ስናልፍ እንመለከታለን። እንግዲህ ያው አራዳ ፓርክ ሌላው እዚህ አካባቢ የሚገኘው ደግሞ ለፒያሳ እንደዚሁም ለ4 ኪሎ ቅርብ የሆነ ሌላው ደግሞ አሁን በቅርብ ምናልባት ሲከፈት ደግሞ በደንብ በተሻለ ሁኔታ አማራጭ የቱሪስት መዳረሻ የሚሆን የሚገርም ፕሮጀክት ነው። እስቲል አሁንም ሰዎች ይገባሉ። ያው ሙሉ ለሙሉ ባይከፈትም እሱኛውን የተወሰነ በታችኛው በኩል በዚህ በሪ በበከንቱ በኩል ያለውን ነው ገባ ብዬ ባጥሩ የተወሰነ ሃይላይት ላይ እንዳያችሁት ማለት ነው። የተወሰነውን እሱን አይተን ነው የዛሬ ጉብኝታችን የምናጠናቅቀው። እንግዲህ እዚህ አካባቢ በጣም እየተለዋወጠ ወይም ደግሞ በአጭር ጊዜዎች ከፍተኛ ለውጥ ካሳዩ ሰፈሮች ውስጥ አንደኛው ምናልባት መጀመሪያው ሊሆን ይችላል። ልክ እንደ ካሳንቺስ፣ 4 ኪሎ እንዲሁም ደግሞ ከዙሪያው ይሄ ፒያሳ የወንዞችም እንደዚሁም ደግሞ በኮሪደርም በጣም ከተለወጡ ሰፈሮች ውስጥ አንደኛው ይሄ ነው። እንግዲህ አለፍ ብለን ወደ አስፋልቱ ስንወጣ ሌላው እንግዲህ የምናገኘው የዚህ አብርሆት ቤተ መጽሐፍ እንግዲህ እና አብይ ወደ ስልጣን ከመጡ በኋላ መጀመሪያ በተለይ አዲስ አበባ ላይ ካደረጓቸው ፕሮጀክት ወይም ደግሞ ከተሰሩ እስካሁን ድረስ ከፍተኛ አገልግሎት ከሚሰጡ እንትኖች ውስጥ አንደኛው ያነሳ ነው የዚህ የፍሬንድሺፕ ፓርክ ነው። ሌላኛው እሱን ደግሞ በአጭር ጊዜ ውስጥ ከተሰራ ውስጥ የዚህ የአብርሆት ቤተ መጽሐፍት እሱኛውም የሚጠቀስ ነው እዛው ጎን ላይ ማለት ነው። እንግዲህ ትላንትና ያየነው ደግሞ ሌላ አንድ አስገራሚ ፕሮጀክት አለ እዚህ ፒያሳ ጋር አራዳ ለግዠሪ ሞል የሚባለው ማለት ነው። እሱኛው ደግሞ ሌላ አይነት የሚገርም አይነት ለቢዝነስም እንደዚሁም ደግሞ ኢቭን ለቱሪስት አትራክሽን የሚውል የሚገርም አይነት ፕሮጀክት ነው። እሱም በጣም እየተጠናቀቀ ነው የሚገኘው ትላንትና ምናልባት ያላያችሁት ካላችሁ በስተቀር ማለት ነው።
እዚህ ዶሮ ማነቂያ አካባቢ ጋር ወይ ደግሞ አድዋ 00 ሙዚየም ጋር የሚሰራው ማለት ነው። እንግዲህ ሌላው አንደኛው ከተሰራ ውስጥ እንደውም አስታወስኩኝ አድዋ ሙዚየም በርካታ ፕሮጀክቶች አሉ። በእርግጥ አዲስ አበባ ውስጥ ትልልቅ ፓርኮች የተገነቡ በተለይ ለህፃናት መጫወቻዎች ጭምር ያላቸው ሰፋፊና በጣም አስገራሚ ፕሮጀክቶች አሉ። ከእነሱ ውስጥ እንግዲህ አንደኛው ፍሬንድሺፕ ነው እንዳልኩት ማለት ነው። እንግዲህ ለማንኛውም የዛሬ ጉብኝታችንን ማጠናቀቀው በቀጥታ ወደ አራዳ ፓርክ ነው ማመራው። ዙሪያው እንግዲህ በቀኛችን ምንም ከህንፃ ውጭ ልናይ የምንችለው የለም። እጅግ በጣም ትልልቅ ህንፃዎች፣ ብዙዎቹ ሪል ስቴቶች ናቸው ቼክ እንዳደረጉት ማለት ነው። እናንተም ጎግል ላይ ቼክ ብታደርጉት ስለዚህ አካባቢ ከሚመጣላችሁ ውስጥ አንደኛው በጣም የሚገራርሙ አይነት የሪል ስቴት እንደዚሁም ደግሞ ሆቴሎች ነው እየተሰሩ የሚገኙት። ሰፈሩ ሲጠናቀቅ ደግሞ ምናልባት የሚገርም አይነት ሰፈር ነው የሚሆነው። እንግዲህ በሀሳብ ወይም ደግሞ በቃል ልላችሁ የሚችለው ይሄንን ነው። በምስል አብረን እስካልኳችሁ ድረስ እንቀጥላለን። እስከ ተሻግሮም ያለውን ሁለተኛው የወንዝ ዳርቻ እንቀጥላለን። ያው መኪና እየጠራረጉ ነው ያልኳችሁ ቦታ ላይ እዚህ ጋር ደርሻለሁ። እዚህ ወንዙ ውስጥ ቤት እንደገባን እንጃ፣ እዛ ስር እየጠራረገ ነው የሚገኘው። ስለዚህ መዳረሻችን የሚሆነው አራዳ ፓርክ ነው። እስከቻላችሁ ድረስ እንድታዩ ትጋብዛለሁኝ። በምስል አብረን እንቀጥላለን። በድምፅ ግን እዚህ ጋር እጨርሳለሁ። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ማስቀምጡ። ቪዲዮ ከተመቻችሁ ላይክ አድርጉት። ነገ በሌላ ቪዲዮ እመለሳለሁ። ቻው፣ መልካም ጊዜ።
አረ ምንም ልሰማው አልቻልኩም። ምን ሆነ ልጃንቺ?
የገዛሁት የምገዛው እሱ ስላለ ይሄ ይቀጥላል መንገዱ ይቀጥላል። አራዳ ፓርክ ይገባል። ይሄ ማለት ወደዚህ ማለት አብሮት ማለት ነው። አይ አራዳ ፓርክ ይሄድና ፒያሳ ደርሶ 4 ኪሎ ከዛ ወደ እንደዛ ነው የሚሄደው። ይቻላል። ከመስቀል አደባባይ ነው መጣው። አይሰማም እንትኑ ያው ውበቱ በጣም ምርጥ ነው በእውነት ግን ገና ነው አላለቀም ማለት እና በዚህ ባይክ ሌን አለ ወደዚህ